ሰላም የተወደዳችሁ የሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 11 ቀን 2026 የሰናድ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አበይት ነጥቦቹ። በቤንሻንጉል ጉሙዝ ታጣቂዎችን በፈጸሙት ጥቃት ከ10 በላይ ሰዎች ተገደሉ። የኢትዮጵያ ጠቅላይ ሚኒስትር ወደ ስልጣን የመጡበት መንገድ አስቀድሞ የታቀደ እንደነበር ተገለጸ። የኢትዮጵያ አየር መንገድ በሩሲያ የተቀመጠውን 45 ሚሊዮን ዶላር ለማግኘት መቸገሩን ገለጸ። የኬንያ ሕዝብ ተወካዮች ምክር ቤት እየተስፋፋ ባለው ሙስናና ጉቦ ምክንያት ከባድ ትችት እየደረሰበት መሆኑን ተገለጸ። በደቡብ አፍሪካ በደረሰ አደጋ ከ10 ሰዎች በላይ ሕይወት አለፈ። ጋዜጠኛ አነስ አልሻሪፍ ድምጽ የተነፈጉ ሰዎች እንደነበር ተገለጸ። በሊቢያ የነዳጅ ማጣሪያ ላይ የድሮን ጥቃት መፈጸሙን ተገለጸ። ወደ ዝርዝር ዜና እናልፋለን። አብራችን ቆዩ። በቤንሻንጉል ጉሙዝ ታጣቂዎችን በፈጸሙት ጥቃት ከ10 በላይ ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎችን በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የአይን ምስክሮች መናገራቸው የዶይቼ ቬለ ዘገባ አመልክቷል። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸመው ጥቃቱም በርካቶች ተጎድተው ወደ ሆስፒታል መወሰዳቸውን የአይን ምስክሮች ተናግረዋል። የመተከል ዞን በከተማዋ ጥቃት መፈጸሙን ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ማብራሪያ አረጋግጠዋል። ይሁንና በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት ያለው ነገር የለም። ዶይቼ ቬለ ከቤንሻንጉል ጉሙዝ ክልል ከመተከል ዞንና ከግልገል በለስ ከተማ አስተዳደር ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ ዝርዝር ማብራሪያ ለመጠበቅ ያደረግነው ጥረት አልተሳካም። የመተከል ዞን የኮሙኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ ዛሬ ነሐሴ 11 ቀን 2026 ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛ ፋኖ ጋር በመሆን ጥቃት መሰንዘራቸውን አረጋግጠዋል። በመግለጫ መሰረት ጥቃት ፈጻሚዎቹ ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል። በጥቃት አድራሾች ላይ የተቀናጀ ከባድ እርምጃ መወሰዱን የገለጸው የመተከል ዞን ኮሙኒኬሽን መምሪያ በዚህ የሞቱና ቁስለኛ የሆኑ ታጣቂዎች መኖራቸውን ገልጸዋል። የአይን ምስክሮች ታጣቂዎቹ ጥቃቱን ያደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነ ለዶይቼ ቬለ ዘግበዋል። የዞኑ ኮሙኒኬሽን በከተማ አሁን የተረጋጋ ሁኔታ መፈጠሩን ገልጾ ይህንኑ ለማስቀጠል የጸጥታ ኃይሎቹን ዝግጅት ማድረጋቸውን ገልጸዋል። የመተከል ዞን ዋና ከተማ የሆነችውን ግልገል በለስ ከዚህ ቀደም በርካታ ሰላማዊ ሰዎች የተገደሉባቸው ተደጋጋሚ ጥቃቶችን አስተናግዳለች። በቤንሻንጉል ጉሙዝ ለዓመታት በዘለቀው የታጣቂዎችን ጥቃት በርካቶችን ለህልፈት ሲዳርግ በሺዎች የሚቆጠሩ ከቤት ንብረታቸውን አፈናቅለዋል። የኢትዮጵያ ጠቅላይ ሚኒስትር ወደ ስልጣን የመጡበት መንገድ አስቀድሞ የታቀደ እንደነበር ተገለጸ። ታዋቂው ፖለቲከኛ ከህወሓት መስራቾች አንዱ የነበሩት አቶ ስብሃት ነጋ ሆራይዘን ከተሰኘ የዜና ማዕከል ጋር ባደረጉት ሰፊ ቃለ ምልልስ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት መንገድ ያልተጠበቀና አስቀድሞ በእቅድ የተመራ እንደነበር ገልጸዋል። አቶ ስብሃት ነጋ በፈረሰው የኢህአዴግ ግንባር ውስጥ በነበረው ቀውስና በህወሓት ድክመቶች ዙሪያ ዝርዝር ማብራሪያ ሰጥተዋል። እሳቸው እንደጠቆሙት የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከስልጣን ለመልቀቅ በወሰነበት ወቅት ኢህአዴግ ለውድቀቱ መነሻ የሆኑ 4 ዋና ዋና አንስቶም ይወያይባቸው ነበር። እነሱም ድርጅቱ በኪራይ ሰብሳቢነትና በጠባብ ብሔርተኝነት መጠቃቱም፣ በድርጅቱ መዋቅር ውስጥ መጥፎ አሰራርና ሙስና መስፋፋቱም፣ በህወሓት በኦህዴድ በብአዴንና በደኢህዴን አባል ድርጅቶች መካከል የነበረው ዲሞክራሲያዊ ግንኙነት እየደበዘዘ መሄዱ እንዲሁም ለህዝብ ይሰጥ የነበረው የአስተዳደር አገልግሎት በከፍተኛ ደረጃ መጎዳቱ ናቸው። ይህ አሁን ያለው አመራር እነዚህን ችግሮች ይፈታል ተብሎ ይጠበቅ በነበረበት ወቅት የአብይ አህመድ መምጣት ግን ሚስጥራዊ ሴራ የነበረበት መሆኑን አመላክተዋል። በዚያን ጊዜም በኦህዴድና በብአዴን አመራሮች መካከል ጥብቅ ሚስጥራዊ ምክክር ይደረግ እንደነበርና አብይ አህመድ ለእጩነት የቀረቡት በእነዚህ ድርጅቶች ድጋፍና ሴራ መሆኑን አስረድተዋል። ህወሓት ዶክተር ደብረጽዮን እንደ እጩ ቢያቀርብም በምርጫው ወቅት ያገኘውን ድምጽ ግን 2 ብቻ እንደነበር በመግለጽ ይህም ውጤቱ አስቀድሞ በተቀየሰ ስልት
ወቅት የተወሰነ እንደነበር ያሳያል ብለዋል። በተጨማሪም አቶ ስብሃት ህወሓት ቀደም ሲል የነበረውን ህዝባዊ ግምገማና ተሃድሶ በመተው ብቁ መሪዎችና አባላትን የማፍራት አቅሙ እየተዳከመ መምጣቱን ገልጿል። በተለይም እንደነ አቶ ጌታቸው ረዳና አቶ ዛዲግ አብርሃ ያሉ ግለሰቦችን ከድርጅቱ ህግ ውጪ በአንድ ላይ ተመልምለው ወደ ድርጅቱ እንደገቡና በዚህ ምክንያት በእነሱ ላይ ትችት ቀርቦ እንደነበር ጠቁመዋል። በመጨረሻም የህወሓት ውስጣዊ ኃይል መዳከምና የአብይ አህመድ አመራር ባህሪ ለኢህአዴግ ውድቀት ዋና ምክንያቶች መሆናቸውን አቶ ስብሃት አስምረውበታል። የኢትዮጵያ አየር መንገድ በሩሲያ የተቀመጠውን 45 ሚሊዮን ዶላር ለማግኘት መቸገሩን ገለጸ። የኢትዮጵያ አየር መንገድ በውጭ ሀገራት ከሚያደርገው የትኬት ሽያጭ ገቢውን ለመሰብሰብ ተግዳሮችን እየገጠሙት መሆኑን ጠቅሶም በአሁኑ ወቅት በሩሲያ 45 ሚሊዮን ዶላር እንዳለው አስታውቋል። ይሁንና በዩክሬን ጦርነት የተነሳ የአውሮፓ ሀገራት በጣሉት ማዕቀብ ይህንን ገንዘቡን ማግኘት እንዳልቻለም አስረድተዋል። ይህ በሞስኮ የሚገኘው የአየር መንገዱ ገንዘብ በጠቅላላው ለማግኘት ከተቸገረው 90 ቢሊዮን ዶላር ግማሽ ያህሉን የሚሸፍን ነው። የኢትዮጵያ አየር መንገድ ቺፍ ኮመርሻል ኦፊሰር አቶ ለማያ ዴቻም ለሪፖርተር መጽሔት ሲናገሩ በሩሲያ ላይ በተጣለው ማዕቀብ የተነሳ ከባንክ ወደ ባንክ መደበኛ የገንዘብ ዝውውር ማድረግ አልቻልንም ብለዋል። ጨምረውም ቀደም ሲል በሞስኮ ከሚገኙ አካውንታችን በቀጥታ ወደ አሜሪካ፣ እንግሊዝ፣ የተባበሩት አረብ ኤምሬትስ፣ ጀርመንን ወይንም አዲስ አበባ ወደሚገኙ የባንክ አካውንታችን ማስተላለፍ እንችል ነበር። አሁን ግን ሲቲ ባንክን ጨምሮ የኢትዮጵያ አየር መንገድ አጋር የሆኑ ዓለም አቀፍ ባንኮች ከሩሲያ ባንኮች ገንዘብ መቀበል ሆነ መላክን ከልክለዋል በማለት ገልጸዋል። በሩሲያ ውስጥ የሚገኘውን ይህንን 45 ሚሊዮን ዶላር ለማስለቀቅ ከኢትዮጵያ ውጭ ጉዳይ ሚኒስቴር ከዲፕሎማሲያዊ ልዑካን ጋር እየሰሩ መሆናቸውን አስረድተዋል። በአዲስ አበባ የሚገኘው የሩሲያ ኤምባሲ ፕሬስ ሴክሬታሪ ሊዮኔል ባርዚዮንክ ስለ ጉዳዩ ተጠይቀው ኤምባሲው በዚህ አስተያየት ያለ መስጠት አቋም እንዳለው ገልጸዋል። የኬንያ ሕዝብ ተወካዮች ምክር ቤት እየተስፋፋ ባለው ሙስናና ጉቦ ምክንያት ከባድ ትችት እየደረሰበት መሆኑን ተገለጸ። በኬንያ 13ኛው የአገሪቱ ፓርላማ የጉቦና በግልጽ የሚፈጸም ሙስና ማዕከል ሆኗል በሚል ከባድ ክስ የቀረበበት መሆኑን የዜና ማዕከሉ ዘ ስታንዳርድ ዘግበዋል። የአገሪቱ የሕዝብ ተወካዮች ምክር ቤት አባላት ህጋዊ ኃላፊነታቸውን በመጣስ ራሳቸውን ለማበልጸግ በሚያከናውኗቸው ተግባራት የህዝብ ኃላፊነታቸውን በአግባቡ እየተወጡ እንዳልሆኑ ተገልጿል። በዚህም ምክንያት በፓርላማው ላይ ያለው የህዝብ እምነት በከፍተኛ ሁኔታ እየተሸረሸረ መሆኑን ተጠቅመዋል። የፓርላማ አባላት፣ የቋሚ ኮሚቴዎች አባላት ከሚኒስትሮችና ከክልል አስተዳዳሪዎች ጋር በተያያዙ ስራዎችን ለማስፈጸምና ሪፖርተሮችን ለማጽደቅ በሚል በግልጽ ጉቦ መጠየቅ እንደጀመሩ ዘ ስታንዳርድ ገልጿል። እንዲሁም በመንግስታዊ ተቋማት ላይ ቁጥጥርና ክትትል ሲያደርጉ የተሰጣቸውን ስልጣን ለግል ጥቅማቸውን እያዋሉ እንደሆኑ ሪፖርተሩ አመላክቷል። ይህ ጉዳይ በህዝብ ዘንድ ከፍተኛ ቁጣ እያስነሳ በመሆኑ ከፍተኛ መንግስት ባለስልጣናት ጭምር ፓርላማው የሙስና ማዕከል እየሆነ መምጣቱን ለመተቸት እንደተገደዱ ተጠቅሷል። በዚህ መልኩ እየጨመረ የመጣው የሙስና ክስ በሀገሪቱ ህግ አውጪ አካላት ላይ ያለውን የህዝብ እምነት አሳሳቢ ወደ ሆነ ደረጃ አድርሶታል። በደቡብ አፍሪካ በደረሰ አደጋ ከ14 ሰዎች በላይ ህይወት አለፈ። በደቡብ አፍሪካ አገልግሎት መስጠት ባቆመ የማዕድን ማውጫ ውስጥ በደረሰ አደጋ በትንሹ የ14 ሰዎች ህይወት ማለፉን ዘገባዎች ያመለክታሉ። በበርካታ ሰዎች ላይም ጉዳት ደርሷል። በአደጋው ህይወታቸውን ያጡ ሰዎችን አስክሬን የተገኘው ከጆሃንስበርግ ከተማ በ130 ኪሎ ሜትር ርቀት ላይ በሚገኘውና በፕላቲኒየም ማዕድን በበለጸገችው የሩተንበርግ ከተማ አቅራቢያ መሆኑን የሀገሪቱ ፖሊስ አስታውቋል። የአደጋውን መንስኤ አስመልክቶ ፖሊስ በዝርዝር የሰጠው መረጃ ባይኖርም የግዛቲቱ ፖሊስ አዛዥ ወደ ስፍራ ማቅናታቸውን አሶሺየትድ ፕሬስ ዘግበዋል። በሀገሪቱ ዛማስ በመባል የሚጠሩት ባህላዊ ማዕድን ፈላጊዎችን አገልግሎት መስጠት ባቆሙ የወርቅና የፕላቲኒየም ማዕድን ማውጫዎችን ያለበቂ የደህንነት መሳሪያዎችን በህገወጥ መንገድ እንደሚሰሩ ዘገባው አመላክቷል። እነዚሁ ባህላዊ ማዕድን ፈላጊዎች አብዛኞቹ ከተደራጁ የወንጀል ቡድኖች ጋር ግንኙነት ያላቸው ናቸው ተብሏል። በህገወጥ ማዕድን ማውጣት ምክንያት በደቡብ አፍሪካ በቅርብ ጊዜ ከደረሱት ትላልቅ አደጋዎች አንዱ ከ2 ዓመት በፊት በአውሮፓውያን አቆጣጠር በ2024 መገባደጃ ላይ የተከሰተው የበርካታ ሰዎችን ህይወት ነጥቀዋል። በወቅቱ በአንድ አገልግሎት መስጠት ባቆመ የወርቅ ማዕድን ማውጫ ውስጥ መውጫ አጥተው በርካታ ቀናት የወሰደ የህይወት አድን ጥረት ሲደረግ ቆይተዋል። ወራት የፈጀው የህይወት አድን ጥረት ከ100 በላይ ሰዎችን ህይወት ማትረፍ ቢቻልም ከ80 በላይ ሰዎች ግን ለህልፈት ተዳርገው ነበር። በደቡብ አፍሪካ
ተመሳሳይ አደጋዎችን ተደጋግመው እንደሚከሰቱ የጠቆመው ዘገባው የሀገሪቱ ፕሬዝዳንት ሰሪል ራማፎሳ ህገወጥ ማዕድን ማውጣትና የተደራጁ ወንጀሎችን ለመዋጋት ወታደሮችን በማሰማራት ዘመቻ እያካሄዱ ይገኛሉ ብለዋል። ጋዜጠኛ አነስ አልሻሪፍ ድምጽ የተነፈጉ ሰዎች ድምጽ እንደነበር ተገለጸ። ትናንት ነሐሴ 10 ቀን 2026 እንደ አውሮፓውያን አቆጣጠር እስራኤል የአልጀዚራ ጋዜጠኛ አነስ አልሻሪፍንና የሥራ ባልደረቦቹ መሐመድ ቃራይቀ፣ ኢብራሂም ዛሄርና መሐመድ ኖፋልን ከገደለች 1 ዓመት መሙላቱን የአልጀዚራ ዜና ማዕከል ዘግቧል። ጦርነቱ ከተጀመረ ወዲህ ለጋዜጠኞች የሚኖረው የሥራ አካባቢ እጅግ አደገኛ ሆኖ እንደቀጠለ ተገልጿል። የጋዜጠኞች መብት ጥበቃ ኮሚቴ እንደገለጸው ጦርነቱ ከተጀመረ ወዲህ እስራኤል ቢያንስ 260 የፍልስጤም የመገናኛ ብዙሃን ሰራተኞችን ገላለች። ከአልጀዚራ የሆነው መሐመድ ሳሊም አነስ አልሻሪፍ በጦርነቱ መሃል ሆኖ ያከናውኑ የነበረ ደፋር የዘገባ ስራ ወደ ኋላ ተመልሰው በመመልከት እንዲህ ብለዋል። አነስ አልሻሪፍ ድምጻቸው የተነፈጉ ሰዎችን ድምጽ ነበር። በከባድ የቦምብ ድብደባና እገዳ ውስጥ ሆኖ እውነታዎችን ለማጋለጥ ህይወቱን ሰውተዋል። ዛሬ ወደ ኋላ ተመልሰን የዘገባ ስራዎችን ስንመለከት እሱ ጋዜጠኛ ብቻ አልነበረም፣ የዚያን ህዝብ ታሪክ የመዘገበ ጀግና ነበር። እሱም በየጊዜው ባቀረባቸውን እውነተኛ ዘገባዎችን የተፈጸሙት በደል ሁሉ ህያው ምስክሮች ሆኖ ይኖራል ሲል ገልጿል። በሊቢያ የነዳጅ ማጣሪያ ላይ የድሮን ጥቃት መፈጸሙ ተገለጸ። በሊቢያ የነዳጅ መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን እየተባባሱ መምጣታቸው የቲአርቲ የአፍሪካ ዜና ምንጭ ዛሬ ባወጣው ዘገባ አስታውቋል። የዜና ምንጩ የሊቢያን ብሔራዊ የነዳጅ ኮርፖሬሽን ጠቅሶ እንደዘገበው በአንድ የነዳጅ ማጣሪያ ተቋም ማለትም ዛዊያ ላይ አንዲት ድሮን በመውደቋ ከባድ የእሳት አደጋ ተከስቷል። በነዳጅ ማጣሪያው ላይ የደረሰው ይህ አደጋ በሁለት ቀናት ውስጥ የተካሄደ ሶስተኛ ጥቃት ሆኗል። ኮርፖሬሽኑ አክሎ እንደገለጸው ጥቃቱን የሚቀጥሉ ከሆነ አስቸኳይ የአደጋ ጊዜ አዋጅ እንደሚያውጅና የማጣሪያውን ሰራተኞች ስራቸውን እንዲያቆሙ እንደሚያደርግ አስጠንቅቀዋል። ቢሆንም ግን እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። በሊቢያ የሚገኙ የታጠቁ ቡድኖች ከ2020 ጀምሮ የተኩስ አቁም ስምምነት ፈርመው የነበረ ቢሆንም አልፎ አልፎ የሚፈጸሙ ጥቃቶችን በሀገሪቱ ላይ ከባድ ተጽዕኖ እያሳደሩ በመሆናቸው በሀገሪቱ ከፍተኛ የጸጥታ ስጋቶች እንዳሉ ተገልጿል። ሊቢያም ለረጅም ጊዜ የመሯትን ሙአመር ጋዳፊን እንደ አውሮፓውያን አቆጣጠር በ2011 መውደቃቸውን ተከትሎም በሀገሪቱ የተለያዩ መሳሪያ ይዘው የሚንቀሳቀሱ በመሆናቸው ሰላም ልታገኝ አልቻለችም። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።